በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት What's up my beautiful people? እንዴት ናችሁልኝ? እኔ ሚስጂ ነኝ። ይሄ በየሳምንቱ እየተዘጋጀ ወደ እናንተ የሚቀርበው የሚስጂ ቶክ ሾው ነው። አሁን በዚህ ሳምንት ደግሞ ገራሚ እንግዳ ጋብዤላችኋለሁ። እንግዳዬን ወደዚህ ጠራለሁ። አብረን እንጨዋወታለን። የትም እንዳትሄዱ። That's what's up. በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት እንኳን ወደ ሚስጂ ቶክ ሾው በሰላም መጣክ። እንኳን በሰላም ቆያችሁ። ነገር ግን ዛሬ ጨዋታችንን ከመጀመሪያችን በፊት አንድ ላሳይ ፈልጎ ቪዲዮ አለ። እሺ እስቲ እናይ ቪዲዮዎችን። በጣም ደስ ይላል። እኔ ራሴ እንደ አዲስ ነው ሰርፕራይዝ የሆንኩትና ወደዚህ እመልሳለሁ አባዬ። ነገር ግን ብዙ ሰዎች አንተን የሚያውቁሉ ሰዎች አባዬ እያሉ ነው የሚጠሩክና ይሄ ስያሜ የመጣው ከካራክተሩ ነው እና አባዬስ ተብሎ ስትጠራ ምን ይሰማካል? ጥሩ የተጀመረው ከክበበው ገዳ ጋር በሰራ ነው። ፊልም ላይ እኔ የቤት አከራይ ሆኜ እሱ ተከራይ ሆኖ የወርሃዊ የቤት ኪራይ መክፈል ቸግሮት ያኔ ከእሱ ጋር ስሰራ ያወጣልኝ ስም ነው እሱ አባዬ። ባለቤቱ ትንሽ አርግዛ አማርኛ በሚለው ምክንያት እሱን ነገር ከችግሩ ጋር ተጋጨበትና ባለመክፈሉ እሱ ሊጠይቀኝ መጥቶ ሄጄ እሱ ሊጠይቀኝ መጥቶ የዛን ጊዜ ጠራኝ የነበረው እንትን አባዬ ነው። ግን ያው አፉ ገዳም ነው። ገዳም ነው። ከዛ ላይ የተጀመረ በዛ ላይ የሚጫወተው ጨዋታዎች ደግሞ በሙሉ ሽማግሌዎቹ ነው። በዚህ የተነሳ ሁሉም አባዬ ብሎ መቀባበል ጀመረ። እኔም ለመድኩት። አሁን መኮንን ብለው ከሚጠሩኝ ይልቅ አባዬ ብለው ይጠሩኝ ፈጥኜ ዞራለሁ እና በጣም ደስ ይለኛል። አስከብሮኛል። ደስ ይላል በጣም እና በጣም እወደዋለሁ። በተለይ ደግሞ ለአባቴ ደግሞ የተለየ ነገር ነበረኝ። እወዳለሁ ሽማግሌዎች፣ ባላገር እነዚህን እወዳለሁ እና እንዲሁም አንዳንድ ጊዜ ጨዋታ ላይ እንደሱ እንዲጫወትላቸው ይፈልጋሉ። በዚህ የተነሳ አባዬ የተባለ ቀረ።
እኔም ተቀብዬዋለሁ እጅን ዘርግቼ። አባዬ ብዙ ጊዜ ላይ ኢንተርቪው ስትሰጥ ፊልም መቼ እንደጀመርክ ተናግረህ አታውቅምና ዛሬ ግን ልጠይቅህ ካሰብኩኝ። ፊልም የጀመርኩት መጀመሪያ በቲያትሩ ነው የመጣሁት እና ከዛ ግን ብዙም አልቆየሁም በቲያትሩ። ወደ ፊልሙ ላይ ነው። ከቲያትሩም ቀጥሎ ደግሞ የቴሌቪዥን ድራማ ላይ ነው። ከዛ በኋላ ከቴሌቪዥን ድራማ በኋላ ነው ወደ ፊልሙ የመጣሁት እና በ98 ምናምን ይመስለኛል ወደ ፊልሙ የተቀላቀል ነው። ግን ከዛ በፊትም ያው ፊልም አጫጭር ድራማዎችን ምናምን በደንብ ተጫውቻለሁ። ከክበቡ ጋራ 2 ሰርቻለሁ። ከፍካት አምባ 1 እና ከክፋት አምባ ቁጥር 2 ሰርቻለሁ። ከዛ በኋላ ነው ወደ ፊልሙ የመጣሁት። 98 እንግዲህ ኦልሞስት 20 ምናምን ይሆናል። ወደ ኢንዱስትሪው መጀመሪያ ስንገባ በጽሁፍ ነበረ? ወደዚህ የመጣሁት እኔ ልጽፍ ነው የወጣሁት እንጂ ልሰውን አይደለም። እፈራለሁ በጣም እና በኋላ ላይ መብራት ኃይል ነበር የምሰራው። ወደ 3 ዓመት ሰርቼ ምናምን እሱም በቃ እግዚአብሔር ያለው እንጂ ሰው ያለው ከምን እግዚአብሔር ያለው ጥዬ ወጣሁ። መብራት ኃይል ጥዬ ወጣሁና የኔ ሰፈር ልጅ ደግሞ ከዚህ በፊት የጀመራለ ተመስገን መላኩ ይባላል። አሁን አሜሪካ ነው ያለው። በቅጽል ስሙ ባትሪ ነው የሚሉት። እሱን ሰፈር አገኘሁት። ሰፈር ውስጥ ደግሞ እሱ ያገኛል እኔን በደንብ። ያሁን ያለበት ቦታ ሰው አይጠፋም። ከዛ ለምን እኛ ጋር አትመጣም አለኝ። ምን ልሆን እንዴት እንትን ወጥቼ ልፎክር አልኩት። አለኝ እኔ ወንድም አሁን እንደሱ ነገር አልፈልግም። እኔ የምፈልገው ቲያትርን መጻፍ ፈልጋለሁ። ስለዚህ ቲያትር የሚሰራበት ቦታ ውሰደኝ አልኩት። አጋጣሚ የሆነው ደግሞ ለመምህራን ማህበር እገዛ ተብሎ የዛ ጊዜ ሎሬት ጸጋዬ ገብረመድህን ሀው በ6 ወር ብሎ የተሰራ ነው። እሱን የሚሰሩ ልጆች ጋር ወሰደኝ። እንግዲህ አልሰራውም፣ አላየውም። እኔ ቲያትርም የመጀመሪያ ነው። ከዛ እነሱ ጋር አስተዋወቀኝ። እንደዚህ ውጭ ላለው ፊት ለፊት ሳየው ደስ ይላል። ከዛ ከእነሱ ሁሉ ቀድሜ የሚመጣው ነው ማርያም። ከዛ ከልጆቹም ጋር በደንብ ተግባባንና ወደ 3 ወር እንደዚህ ሆነዋል። አንድ ቀን አንዱ ከመሀላችን ቀረ። ከመሀላችን ሲቀር ሊበተኑ ሆነ። ሊበተኑ ሲሆን እኔ እንዳይበተኑ ነው። የቀረው ልጅ ካራክተር ደግሞ ከዚህ በፊት ወደዋለሁ። ስክሪፕት ሰጥተውኛል፣ አነበዋለሁ። ቤት ስሄድ ለብቻዬ እለዋለሁ። ከዛ ሊበተኑ ሲሉ እኔ እኮ አልኳቸው እንደምንም ብቻ ምቼ ይችለዋለሁ እኮ አልኳቸው። ዲያሎጉን ትችላለህ? አዎ የሚባለውን አልኩት። አዎ እችለዋለሁ። ብሎኪንግ ስለምንድን ነው ብሎኪንግ አልኩት። ወዴት እንደሚሄድ ምን እንደሚደረግ ምናምን ሲለኝ ጊዜ እችለዋለሁ። ከዛ ተሰብስበው ተማከሩና እንሞክረው እስኪ ምናምን ተባብለው ነው። ከዛ ገባው። ያው እስከዛ ትፈሪያለሽ ለነገሩ። አሁንም አለ ፍርሃት አለ እስኪጀምር። ከዛ የመጀመሪያውን ሲልልኝ መለስኩለት። ከዚህ ወደዚህም ስጠየቅ መለስኩ። እነሱ ላይ የማየው ፈገግታ፣ የደስታ ስሜት እንግዲህ መኮንን እዚህ ውስጥ ገብተሃል በልበታል። ከዛ አንድ ራንስሮ አስጨረስኳቸው። በዚህ የተነሳ እንደ ደብል ካስት አድርገው ያዙ። መብራትና ድምፅ ነው የምሰራላቸው የነበረው። አሁን ልጁ ሲቀር እኔ መስራት ጀመርኩ። ከዛ እዛ ላይ ያየ ልጅ ነፍሱ ሊመራው ምስ ሞቷል፣ ያኛውም ሞቷል። መኮንን አንተ ለቲያትር ነው የምትሆነው አለና ስክሪፕት አምጥቶ ሰጠኝ። የሲኦል ነፍሳት የምትል ትርጉም ነች። እሷን ሰራው። እሷን ስሰራ የተመረቀ ዕለት የነበረ ጭብጨባ ምናምን እስከዛ ድረስ አላመንኩም። ያው ቸግሯቸውን እንጂ ያስገቡኝ እኔ ችዬበት ነው ብዬ አላልኩም። ከዛ ዘውዱ አበጋዝ ይባላል። እሱ ነው ሰርቲፋይ ያደረገኝ። በቃ እኔ
እችላለሁ ብዬ እንድል ያደረገኝ እሱ ነው እና አላውቀውም በአካል ሰው ይፈልጋል ተብዬ ወጣሁ። ከዛ ሰላም አለኝ። በጣም ጎበዝ በርታ፣ በዚሁ ነው መቀጠል ያለብን ምናምን አለኝ። መጨረሻ ላይ ዘውዱ አበጋዝ ሲለኝ ተመረኩኝ። በቃ እኔም እችላለሁ ማለት ነው። ምክንያቱም ዘውዱ አበጋዝን በሬዲዮ በቴሌቪዥን ምናምን አዘጋጅ፣ ደራሲ፣ ተዋናይ ሲባል ነው የምሰማው። ይሄ ሰውዬ እንዲህ አለኝማ መኮንን በርታ አልኩና ራሴ ገፋንበት። በዚህ መልኩ ነው ወደ ቲያትሩ የመጣሁት። ፊልሙ ያው እንደነገርኩሽ በዛኛው ትንሽም ልምድ አለ እዛች ያየካት አለ እና በዚህ መልኩ ወደ ሙያው ተቀላቀልን። እግዚአብሔር ይመስገን የማረጀንበት። እውነት ነው። ደስ ይላል። በጣም ደስ ይላል። አባዬ ከሰው ጋር ያስተዋወቀ የመጀመሪያ ፊልም በቲያትር አሁን ያልኩሽ ነው የሲኦል ነፍሳት የሚለው ነው። ፊልሙ ግን ያው ከክበቡ ጋር የሰራናቸው አጫጭሮቹ ጥሩ ሰው ጋር ደርሰዋል እና አሁንም አላስታውሳቸውም። ከሌሎች ሰዎች ጋር የሰራኋቸው ስራዎች አሉ፣ እነሱ ናቸው። ግን ሞር እንትን ብሏልም ብለው ወፊ ቆመች አዲሱ የሚባቸው ነው የመጣሁት። ሌላ ካራክተር ሆኖ ነው የመጣው እና ሰውንም የገረመው እሱ ትልቅ አግራሞትም ያለባቸው ይመስለኛል። እሱን እኔ በአብዛኛው ጊዜ እንትን ነው ይዘሽ የሚጠብቁሽ ጋቢና ካፖርት፣ ዙርስቲ ካፖርት ነው ዙርስቲ ጋቢ እና እኔ ራሴ እኮ ሰራዋለሁ የሚል ሀሳብ ተቀይሬ እኔ ራሴን አውቀዋለሁ። ያልኖርኩበትን ዘመን ከሰርቼ ካሳመንኩ የኖርኩበትንና የምኖርበትን ዘመን እንዴት መስራት ያቅጠኛል ብዬ እኔ ራሴ ልሰራው አስቤ ነበር። አጋጣሚ የስክሪፕቱ መጣ። ከዛ እኔም ደስ አለኝ፣ ተቀበልኩት። እሱ በደንብ ሁለተኛ ሰው ሆኜ ስለመጣሁባቸው መሰለኝ እሱ በጣም ይወደዳል እና እሱ ጥሩ ደርሷል ብዬ አስባለሁ። በደንብ አስተዋውቋል። በደንብ ሌላ ካራክተር ላይ የማጠብቀው ማለት ነው። አባዬ ወጎችክ አይጠገቡም አለች። እኛም ቤት ቁጭ ስንል የምንጫወታ ጨዋታ እና አንዳንዴ ይገርመኛል። ኬት ነው የመጀመሪያ ጊዜ ያንተን ሳገኝ እውነት መስሎኝ ማለት በጣም ስደነቅ ነበር ነው። በኋላ ላይ ሲገባኝ ጨዋታዎች በጣም ለየት ይሉብኛል እና እንዴት ነው የምትፈጥራቸው? ላይክ ሁኔታው ነው ያለሽበት አካባቢ የተነሳሽ እዚህ ጋር ይፈልጋል ልጫወት ብለሽ ስትጫወች እና ታዘሽ ስትጫወች አንድ አይደለም። አንዳንዴ እኔ ራሴ እንዴ ብያለሁ እንዴ እንደዚህ የምልበት ጊዜም አለ። እውነቴን ነው የምልሽ እና አካባቢው ላይ ያለው ሁኔታ የሚፈጥረው ነገር ከዛ ተነስቼ ነው ወደ እንትን የምገባው እና አንዳንዴ ይገርመኛል ለራሴም የተጻፈውና የተባለው ሌላ የሆነበት አጋጣሚ ብዙ አለ። እንዲሁም ይሄ የራሱ ነው እስኪባል ሰው እስኪለየው ድረስ ሆኗል እና አካባቢው ላይ የሚፈጠረው ነገር ነው። ከዛችሁ ተነሳ ሰውየውም ላይ የምትፈጥረው ነገር አለ። የተጻፈለት ሰውዬ ከሚያሳይሽ አክሽን ከዛው ጋር ከጉዳዩ ሳትወጪ በዛው ላይ ማሳመር ወይ ደመቀባት እንደዛ ነው። እኔ ማረሳው የጉልበት ላይ ያለችው ቡሌት መሳሪያ ጥይቷ እንጂ እንደዚህ እንደ አሁን በቅርብ ራሱ ሙስሊም የሩጫ ሳምንት አይደለም መጀመሪያ ሩጫ ነበረ ሜልቦርን የሮጥኩት። ሜልቦርን 4 ሆነን ሄደን ኢትዮጵያ በአጭር ርቀት ሰው የላትም እንዲህ ሲባል አላት ብዬ እኔ ደረጃውን የሄድኩት ሄድኩና ገባሁልሽ። ከዛ በኋላ በኢትዮጵያም አጭር ርቀት ተወዳዳሪ የለም እንጂ አሁን ይኑር አይኑር አላውቅም። በኋላ ልሽ እኔ ገብቼ አሟሙቅ ያለው ያዙ ረድፍ ተባለ። ቦታችንን ያዝን። እንግዲህ ፍጥነት ነው የሚፈልገው አይደለም አልኩና ሰውዬው ላጥ አድርጎልሽ አልኩሽ ቧ ሲያደርገው እኔ ገባሁ። እውነቴን ነው የምልሽ ገባሁ። በኋላ ዲስኳሊፋይ ምን ነው
ነገር የመጣ ነፍሱ ሊማረው ጋዜጠኛ ነው ሰለሞን ይባላል። ምንድን ነው የሚሉት ስለው ጊዜ አይ ከጨዋታ ውጭ ሆናል ሮጬ እንዴት ለምን ስል ሰው አላየነውም ማለት ነው። በዚህ የተነሳ ኢትዮጵያ ተቀጣች። ከአሁን በኋላ እንዳታመጡ ተባለ። በዚህ የተነሳ ቀረ። አሁን ይኑር አይኑር አላውቅም። ሰምተሽ እንደሆነ እንጃ አልሰማሽም? የለም አልችልም። ፍጥነቱ እኮ ፍጥነቱ ወሳኝ ነው። እንዴት ነው የምሮጠው? ተረስቼቱ ጋር የማርፈው አስተውሎት ይፈልጋል። እንቅፋት እንዳይመታሽ እነዚህ ሶስቱ ታጣማሽ። ሲተኮስ ድምፁ ምንም አብረን ነው የገባነው። ይቅርታ ስትይ እኔን የማይታየኝ እሷ ብቻ የምታይ ዝም ባለ እንደ ብዬ እያተበረበረኝ እኮ ብዙም አላየኝም። ተመልካቾቻችን ከረፍት በኋላ ተመልሰን እንመጣለን። ከአባዬ ጋር ጨዋታችን ይቀጥላል። እየሳኩን ይገባል። እንትን ልልሽ እንዴ የሚታይሽ ነገር ካለ እሺ አልፈርም። አባዬ አልችልም። ይቅር በለኝ፣ ልምድ ሆኖብኝ ነው። እሺ የምትይው እሺ ብለው እሺ ነው እንዴ? እንኳን ያልሰማሁት እንጂ እሮጥ ነበር። አልልም በቃ ከዚህ በኋላ። እስቲ አባዬ አንተ ፊልም በጀመርክበት ሰዓትና አሁን የዚህ የፊልም ሰዓት ያለውን በኢንዱስትሪ ውስጥ ያለውን ልዩነት ሰፋ አድርገህ ንገረኝ። ልዩነት አለ። ልዩነት የትውልድ ልዩነትም አለ። እንደገና በባለሙያም መካከል ልዩነት አለ። የሙያ አይነቶች ይወስኑታል። ስፔሻሊ በቴክኒካል በሆኑ ከኋላ በሚሰሩት ካሜራ፣ ሳውንድ፣ ላይት ላይ ከዛም አልፎ ሌሎቹ በቃ እነዚህ አጋር ነው ልቹ ለእነሱ ላይ እንትን ትያለሽ፣ ድገት ትያለሽ። እኛ ጊዜ ከነበረው በኋላ የመቆም ነገር ነበር። በሽታው ያው እንደ ምክንያት ሆኖ እሱ ቢገባበት ያው ኮሮና መጋዝጋዝ የጀመረው ከዛ በፊት ነው። ከዛ በፊት ደግሞ የሆነበት ምክንያት ለሚገባው ቦታ በሙሉ ባለሙያ ያለመመደፍ እና በሙያውን የማያውቁትም ስም ፍለጋ በማይገባበት ቦታ ገብተው የረበሹት አሉ። ከረበሹትም ውስጥ ፕሮዲሰሮቹም አሉ። ፕሮዲሰሮቹ ደግሞ ለሁለት አይነት ጉዳይ የሚመጡ አሉ። ስለዚህ በፕሮዲሰሮቹ ያው ገንዘብ ነው ትልቁ እንትናቸው። ሌላውን ለባለሙያ ሞተው ሲገባቸው ከሙያው ውጭ ሰዎችን በማምጣት ይሄንን አርክ ባለሙያውም ያው ከእጅ ወዳፍ ነው። ኖ አይገባኝም ብሎ ወረጥ ያለ ውሳኔ እንደመውሰድ ያመጡለትን ሁሉ መቀበል። ጽሁፍ ላይ ያለ ችግር፣ ዳይሬክቲንግ ላይ ያለ ችግር እነሱ እየቀዘቀዙ መጥተዋል።
እና ይለያያሉ። እነዛውን አድገዋል። አሁን በጣም እሳት ልጆች መጥተዋል። እግዚአብሔር ይመስገን። የማናውቀውን ሁሉ የሚያሳዩ ልጆች አሉ። ከቴክኖሎጂም ጋር እኩል የሚሮጡ አሉ። እዛው ላይ ደግሞ የተደገመባቸው አሉ። በቃ አልገባቸውም፣ አይገባቸውም ግን አሉ። ምክንያቱም የመጀመሪያ ነበሩ፣ ተወዳዳሪ የለም። በዛው ባሉበት የቆሙ አሉ። የአብዛኞቻችንን ችግር ደግሞ አለ። ዝናን እንደ ርስት ጠቅልሎ የመያዝ ተተኪዎችን ያለማምጣት። ተተኪ ካልመጣ አሁን መጮህ ምንም ያደርግም። እስከ መቼስ ይቀጥላል። ተተኪ ለማፍራት የሚደረግ ጥረት አለመኖር፣ ተተኪዎቹም ደግሞ መጥተው ወዲያው ስም መፈለግ። እኔ እዚህ ጋር ለመድረስ ኦልሞስት ከ20 ምናምን ዓመት በላይ ሆነኛል። ግን እሱን ደግሞ የሚፈልግ ትውልድ የለም። ወዲያው ሾርትከት እንደዛ እሱን ሜተድ የሚጠቀመው 2-3 ሰው ሲኖር በሙሉ በዛኛው ሊመራ ይፈልጋል። ግን ያኛው አይጠቅምም። ይዞ ለመቆየት ስምን ተተኪ ማፍራት አለብኝ። እኔ ነገ ሟች ነኝ። ተተኪዎቹ ናቸው እኔን ስም ይዘው የሚቀሩት። ለእነሱ የተሰጠንን ማቀበል፣ እነሱም የተቀበሉትን ማቀበል። ይሄ ሲሆን ሙያውም ባለሙያም ይቀጥላል። ግን ያ የለም። ፖዘቲቭ የሆነ አመለካከት የለም። በተጨማሪ ደግሞ ትምህርት ቤቱም የለም። እንደውም እነዚህኞቹ ያልኩሽ እነዚህ አጋዥ ቴክኒካል ያሉት እንትኖቹ እነሱ እንደውም ጎበዞች ናቸው። በማየት ብቻ በማንበብ ራሳቸውን አብዴት ያደርጋሉ። ሌላው ላይ አንድ የታየሽ በቃ የለም፣ አብዴት የማድረግም የለም። በቃ በዛው እንደ ርስት ጉልት ይዘሽ እሱ ላይ ልሙት ተብሎ መተናነቅም አለ። ይሄ ደግሞ አያሳድግም። ለማሳደግ ሙያው በራሱ ምን ይፈልጋል? ቅንነት ይፈልጋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔር ፈራሽው አልፈራሽው ያደባይሻል። ምን ችግር አለበት? ፍራው ያለው እኔ ወድጄና ፈቅጄ የፈጠርኩትን ፍጡር በአምሳሌ የሰራሁትን ሰው ፍራው ነው። ፍራው ደግሞ አይነት አለው። የፍቅርም አለ፣ ማስፈራራትም አለ። በሱ መንገድ መሄድ ይገልጥልሻል። በሱ በላይኛው መንገድ እሱ ባሰመረው መንገድ መሄድ። እሱ አስምሮልሽ አንቺ ልውጣ ካልሽ አትቆይም፣ አትሰነብችም። በሙያው ብቻ ሳይሆን በአጠቃላይ እና የቅንነት መጥፋት እንጂ ማታ መንገድ ላይ ስንሄድ ማት ሀበሻ እንዳለ አክተር እንዳለ ካሳየሽው ወዲያው ነው። ግን ቦታውን ይዘንበት እንትናል ነው ወይ ያላገዝነውም እንዲመጣ ባለበት እንዲረግጥ መንገድ ዘግተን ቆመናል። ይሄ አያሳድግም። እንዲያድግ ከተፈለገ ሁላችንም ልባችንን ከፍተን ለሙያውም ለሀገርም ለሙያውም አስበን ስንሰራ ያድጋል። እውነት ነው። እነዚህን ግን መብራት ምናምን የእነሱ ምንም አይነገርም። በቃ እነሱ ሄደዋል፣ መስራት ይችላሉ። እና አብዴት ማድረግ ራስን ወሳኝ ነገር ነው። ይሄ ነው አብዴት ማድረግ ያለመቻል ትልቅ ችግር። ይሄ ለነባር ኢንዱስትሪ ውስጥ ላሉ እንዲሁም ደግሞ አዲስ ለሚመጡ ፓወርፉል ሜሴጅ ነው ብዬ አምናለሁ። ለሰማ ተሰማ። በዚህ ተወጣ ግን ምንም ዋጋ የለውም። መጮህ ነው የሚሆነው። እውነት ነው። አባዬ በቅርቡ በወዳጅ ዘመዶች ሰርፕራይዝ ተደርጋል። ቅድም መግቢያችን ላይ ያየነው ቪዲዮ እኔ ራሴ እንደ አዲስ ነው ሰርፕራይዝ የሆንኩት፣ ኢሞሽናል የሆንኩት እና እስቲ እንዴት እንደነበር አጫውተኝ። እኔ ምንም የማውቀው ነገር የለም። የሚያውቁት በኋላ ስሰማን ያው የኮሚቴዎቹና ቤትም ደርሷል ጉዳዩ። ለእሷ ደግሞ ሰርፕራይዝ የሆነው ይሄኛውን ነገር አታውቅም። ኦኬ። ለእኔ
መተው እዛው ነው ነግረዋት እንደዚህ ያለባበሷት ነው። ከደረጀን አግቶኝ ዋለው እግዚአብሔር ነው እንጂ ያወጣኝ እንጂ ልጠፋ እኮ ነበረ። ከሱ በእውነት እንደዚህ አይነት ዝግጅት አዘጋጅተሽ የለም ቢባል ምን ሊሆን እንደሚችል በጣም ግን እግዚአብሔርም ትዕግስቱን ሰጥቶኝ ቻልኩት። ደረጀ ጋር ዋልኩኝ። በኋላ ለሱ ጉዳይ ነው ወደ ዝግጅት ወዳለበት ቦታ እንሂድ ብሎኝ እግዚአብሔር ስደርስ በር ላይ አየኋቸው። እዛ ግባ ምናምን አሉኝ። ከመጀመሪያ ወጣሁ እንዲ ሆቴል ቤት ከፍቼ ሳትመረቅልኝ ምናምን አለ። መች ነገርከኝ ምናምን ብዬ ወደ ውስጥ ስገባ እናቴ ቁጭ ብላለች። እንዴ እኔንም ማመን አልቻልኩም። ከማቤት ማዘሬ ዱቅ ብላ ስል በኋላ የልጅ ዘፈን ዘፈነ። ከዛ ያው ብቻ ይገርማል፣ ደስ ይላል። እኔ እንደዚህ ደስ የሚላል መሰለኝም እንደዚህ የሰርጉ ምናምን ምንም እንትኑ የለኝም። እና ግን ለእሷ ፍላጎት ምን እላት ነበረ፣ በቃ 18ኛችን ነው አይደለ 20ኛው ላይ በቃ እኔ ቆርጬበታለሁ። ግን እግዚአብሔር ደግሞ የለም 20ማ ይጠብቅልሃል ያለዋልና ይህን የመሰለ ዝግጅት ተዘጋጀ። በእውነት በጣም ደስ ብሎኛል። ለካ ሴቶቹ ካልትዳር ብለው ዱብንቅ የሚሉት ወደው አይደለም ብዬ የዛን ሁለት ነው እሱን ያሰብኳል። እና በጣም አሪፍ ነበር። በጣም ሁለታችሁም በጣም አምሮባችሁ ነበር እና በድጋሚ እንኳን ደስ አለልሃለሁ። በአምላክሽ እንኳን አብሮ ደስ አለን። ነገሩ ድሮም ቆንጆ ነበርኩ። ልብ ብሎ የማይጠፍቶ ነው እንጂ ኑሮውን እያየሰቡ አሁንስ ምን ይወጣልሃል አባዬ? አሁንማ ጨበጠው የለቀቁት ወረቀት መስለን ታርገው ያረጉት። አንድ እኔ የማውቃት ጨዋታ አለች እና የ12 ብሯ የበጓ 12 ብር ሰጠሁት። እሱ ደፋር ለምን እንደሆነ እኮ አይገባሽም እኮ። ስንት ነው በግ ደግሞ እና በጉ እጄ ስንት ነው ይሄ ስለው 12 እንዴት 12 ያልኩ አልካው አወጣውና 12 ብር ምንድን ነው ይሄ ያለው 12 አላልክም እንዴ? ታዲያ እንደዚህ ነው እንዴ? እንዴት ነው 12 እንዴት ነው የሚቃልዳሉ ምናምን ስለኝ ተናደድኩ። እውነቴን ነው። እሱ መጥራት የፈራውን ብር እኔ እንድሰጠው ፈልገ ምን ማለት ነው? እዛ ተጓሉ ትቼው ሄድኩ። አንዳንድ ጊዜ ገበያም ጥሩ ነው እንትኑ እኔ አደንቃቸዋለሁ። አሁን 12 ሲል ዝም ብሎ አይመስልም። 12 ሲል ደግሞ እንደዚህ ተለምዷል አይደል? እና ቀላል አይደለም እኮ የሚሰሩት ስራ። 12 ቀላል እዛ ጋር 13 ሲባል 12 ደህና ነው ይልሻል። እርግጡን እንነጋገር በቃ 12,000 ሆነ 12,000 20 ሆነ 20,000 ለምን ያሳንሳታል? እሱ የፈራትን ብር ማን ነው የሚያወጣት? እንደዚህ ነው የሆነው። በጣም ታስቀኛለች እና ለዛ ነው አባዬ። ግን እኔ ልጠይቅ፣ በጣም የምታዝናና ሰው ነህ፣ በጣም የምታስቅ ሰው ነህ። ቤት ውስጥ እንዴት ነህ? ቤት ካላዝናናሽ እኮ ደጅ አታዝናኝ። ቤት መሳቅ አለባቸው፣ መጫወት አለብሽ። እኔ ማታ ተረት አውርቼ የተማሩበትን አይቼ ጠዋት ኢቭን ተነስቼ ሁሉ ስሚያቸው ምናምን ነው ሸኛቸው። እነሱ ደስ ሲላቸው እኔ ውጭ ደስ ብሎኝ ይውላሉ። እነሱ ደስ ካላላቸው ቤትሽ ካልተደሰትሽ፣ ቤትሽ ካልሳቅሽ እንትኑም አይመጣም ነው እና ለቤቱም ትልቅ እነሱ ቢጠየቁሻል ነበር። ያው መልሰከዋል። በጣም ደስ ይላል። እንደሱ በሱ መልኩ ነው መሳቅ አለ፣ ደስ ማለት አለ። ሲሄዱ ስቃው መሄድ አለባቸው። እኔ ስቄ ስመለስ ማታ እነሱ ስቄ ከላኩ እኔ ማታ ስቄ ነው የምመለሰው
ከቤት ነው የሚጀምረው። እውነት ነው። እና በዚህ መልኩ ነው። ደስ ይላል በጣም በጣም ጋይስ ረስቸው ዝንዶቹን ላጣብ ነበር። ተመልካቾቻችን ከአባዬ ጋር ጨዋታችን ይቀጥላል። የትም እንዳትሄዱ፣ አብራችን ቆዩ። ውል ቢባክ ተመልሰናል። ከአባዬ ጋር ጨዋታችን ይቀጥላል። ይሄ አሁን የኤፍኤፍኤም ሰዓታችን ነው። ፋሽን፣ ፊልም፣ ሚውዚክ አባዬን የምናወራበት ሰዓት ነው። ከዛ በፊት ግን ከራስ መኮንን ጋር ጥብቅ ግንኙነት እንዳለ ሰማሁ። ከልዬ ጋር ልዬ ነው የምለው። ራስ ተፈሪ የዓለም ስሙ ነው። ተፈሪ መኮንን የንግስና ስሙ ቀዳማዊ ኃይለሥላሴ ነው የሚባለው። እኔ ጋር የቅርብ ነን በጣም በጣም የቅርብ ነን። ከአባትየው ነው የምጀምረው እኔ ከመኮንን ከራስ መኮንን ነው የምጀምረው። ጓደኝነታችንም ከዛ ሰፋ ያለ ነው እና ኃይልዬ እኔ ብቻ ነኝ ኃይልዬ የምለው ታሉት ባለስልጣናት ተሁሉ። ምክንያቱም ምን መሰለሽ በንግስናው ሲቀባ እዚህ እንትን ነበረ ንፋስ ስልክ ላይ ንግስናውን ተቀብቶ የዛን ዕለት ሁሉም ጃንሆይ 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 ማለት ጀመረ። በኋላ እንግዲህ እኔ ስተማን እበልጣለሁ አልኩና ጃንሆይ ያልኩት። ከዛ ሁሉ ሰው እኔን ድምፅ ለይቶ ዞር ጠለልሽና ቁጥጥ አለ። እንዴ ምን አድርጌው ነው ስለው አለኝ። ከዚያ እጅ ነሳሁና ቤት አልኩት ከዛሬ ጀምሮ አንተ ጃንሆይ ስትለኝ እንዳልሰማ ባዳ ትመስለኛለህ አለኝ። ከዛ ልጅ ወዲህ ኃይልዬ ነው የምለው። እሱም ጃንሆይ ስላት ዞር ምን ነው ቀጣለሽ? ታሪክ ነው አልፏል። ኃይልዬ በጊዜያቸው ለባሽ ነበሩ። ዝንጥ ያለ እውነት አጭር ቀጭን ምንስ ብትለብሽ ኃይለሥላሴ ታምራለች። ፋሽን ሲያስጀመረ በሱ ጊዜ አለ እንደዚህ ሀገር ላይ እውነት የመጀመሪያዋ ፋሽን የጀነራል አማን አንድ እህት ነበረች። እሺ ታዲያስ ስልጣኔ የገባው ነው ፊት። እንግሊዝም ደርሶ መጣ፣ ጀርመንም ደርሶ መጣ፣ አሜሪካንም ደርሶ መጣ። አንድ ነገር ሳይዘ አይመጣም። ምንድን ነው ይኸው ፋሽኑን። ታዲያስ በዚህ የተነሳ ተስፋፍቶ ነበረው። አሁን ማን ያስኪደው? አሁን የሚያስቃጥል እኮ ነው የጠፋ እንጂ ኃይለሥላሴ ብዙ አድርጓል፣ ብዙ ሰርቷል። አባዬስ ያው የኃይለሥላሴ ወዳጅ እንደመሆኑ መጠን ትዋዋስ የለ እንዴት ነው ፋሽን ላይ ያለክ? ውሳለ ውሳለ ትንሽ ያጥረኛል እንጂ ወስዳለሁ፣ የምለብሳለሁ። ትግ ምንንም እንዲሁ ፋሽነኛ ነች። ልጆቹም ተናኝ ወርቅም አለች፣ አስፋወሰን አለ፣ መኮንን አለ። መኮንን የሚባል ልጅ አለው በአያቱ ቢጠራ መኮንን ተፈሪ አይደለም። የእሱ ልጅ ትንሹም እንደዚሁ ዘናጭ ነው፣ ያማምራሉ። አሁን ድረስ ፊት ላይ አሉ ብታይ። ማን ያምናል? ስታወሩ ቀልድ ነው። ብዙ ሰርቷል፣ ብዙ ለፍቷል። በጣም ደስ ይላል። ወደ ፊልሙ ሊመልስክና የአንተ የኢትዮጵያ 5 ምርጥ ፊልም የምትላቸው ይኖራሉ? አሉ እንዴ? ከዚህ ያለ ዘመንማ አሉ ብዙ። እኔ በማህበራዊ ኑሯችን በማህበራዊ ችግሮቻችን ላይ የሚያተኩሩ ስራዎች እወዳለሁ። በባህል ላይ የሚያተኩሩ ስራዎች እወዳለሁ። አሁን ተምታቶብን እኮ ነው ወደ የውጭዎቹንም ሄድን ምናልን እንጂ በራሳችን
ችግር ላይ የተሰሩ ስራዎች በሙሉ እኔ አድናቂ ነኝ። አሁን በተከታታይ ይቀርብ የነበረ የሴቶች የቴሌቪዥን ድራማ ነበረ። ወደ እንሳሮ የተሰራ እንሳሮ የሚል ፊልም ነበረ። የሚሰራበት ማነው? ሜድ ኢን ቻይና ወደዋለሁ። በራሳችን ላይ ነው የሰራነው እና እነዚህ የማይጠገቡ ናቸው አሉ። ኧረ ከ5 የበለጡ አሉ። እና ትኩረታችን ራሳችን ላይ አድርገን የራሳችንን ባህል ማስታወቂያ እንደሱ ብንጠቀምበት ብዙ ለታሪክም የሚሆነው ቦታም ምንም አለን እኮ። አሁን ያችን አቀናጅቶ ለፍሬ የሚያበቃ ነው የጠፋው እንጂ ብዙ አሉ። እነዚህ ትላልቅ ስራዎች ናቸው፣ የሚያማምሩ ስራዎች ናቸው። ያው እንዳጀማመራችን አልገፋንም፣ አልሄድንበትም። ቢያንስ እኮ አሁን እንደወጣ ብለን እኮ ወደ ቡርኪና ፋሶ እንኳን ብቅ ብለን አንድ ኢትዮጵያዊ ፊልም መባል ነበረበት። እውነት ነው፣ ግን የለም፣ እስካሁን ድረስ የለም። ይኖራል ከእግዚአብሔር ጋር ያው በተስፋ ነው። ተስፋ አለ። የምታየው ልጆች ተስፋ ያሰጡሻል እኮ። አሁን እነዚህ ያልኩሽ ልጆች ተስፋ ያሰጣሉ። ደግሞ አሁን የጥሩ ጸሐፊ፣ ጥሩ አዘጋጅ፣ ጥሩ ፕሮዲውሰር፣ በሚያገባው መልኩ ብቻ የሚገባ ፕሮዲውሰር ያስፈልጋል። እነዚህ ሲቀናጁ ጥሩ ነገር ይወጣል። በደንብ አድርጎ ተስፋ እናደርጋለን። አባዬ በህይወት ከሌሉ ተዋንያኖች ጋር ከእከሌ ጋር በሰራው ኖሮ የምትለው ይኖር ይሆን? አሉ እንደሱ። ሁሉም ተነስተው ብሰራ ደስ ይለኛል። ሁሉም ግን በወጣትነታቸው የተቀጩ በጣም ያሳዝኑኛል። እንደ ታሪኩ ባባ አይነት አንበሳ ልጅ፣ ጀግና፣ እውቀት ያለው ፍላጎት ያለው እነሱ አሉ። ያሳዝናል። ቢሆን ብዙ መስራት የሚችል ልጅ ነበር። እነሱ አሉ። አጠቃላይ ወጣትነታቸው የሚቀጩ ያሳዝናል። ሙዚቃውም ላይ አሉ። እሱ ቁጭኝ ታሪኩን በጣም ንቦች በጣም ያንግ ነበር ምናምን ሰርቼም አብሬያቸዋለሁ። ጥሩ ጓደኝነቱ አባዬ ብሎ እንትን ነበር የሚያወራኝ፣ አንገቱን ደፍቶ የሚያወራኝ። የራሳችንንም የግል ጉዳይ እናወራ ነበር። የእሱ ያሳዝነኛል በጣም። እንግዲህ ህይወት እንዲህ ነች እና ምንም ማድረጋቸው እግዚአብሔር ሁሉንም ነፍሳቸውን በገነት ያኖራቸው። ያው አታውቂውም፣ ቃሉን አታውቂውም። ብቻው ማረፊያቸውን ያሳምርላቸው መድኃኒዓለም። ይህን ውልድ የምንችለው የጥላሁን ገሰሰ አድናቂ እንደሆንክ ተነገረኝ። ምን ጥርጥር አለው? የትኛውን ሙዚቃ ነው የምትወድለት? ያለውን ሁሉ አልጠበኩም። ምመርጠው የለም፣ ጥላሁን ጋር ምንም ምመርጠው የለም። መልዕክቱ ከዜማው ጋራ ሁሉንም ነው የምሰማው። የጥላሁን ተሆነ ምንም ይቀረኝ የለም። አላቸው ሀሳባቸው እንዲህ ጭብጥ ብሎ በሙዚቃ ዘና ብሎ እኛ ጋር ይደርሳል እና የጥላሁን ገሰሰ ምኑ በጣም አንዳንዱን አብሬ ሁሉ እላለሁ። እውነት? ኦኬ። ተልቤ ነው የምለው። ስል ደግሞ ድምፅ ኖረኝ አልኖረኝ እኔ ነው የሚመለከተኝ፣ እኔ ማለቴን ብቻ ነው እና በደንብ ነው የምሰማው። የዚያ ጊዜ የነበሩ ገጣሚዎቹ የቋንቋ ሀብታሞችም ናቸው። የተነሱበትን ፍሬ አያወጡም፣ አያረግጡም። የተነሱበት ጉዳይ ብቻ ነው። ሀሳብሽን በአንድ ላይ ይዙታል፣ ያሳዩሻል። ገላጭ ናቸው።
ኑሮውን ነው የሚዘፍኑት። ምንም እንትን የሚወጣለት የለም እዚህ ውስጥ። ያው ጥላሁን ቢኖርም ገጣሚዎቹ አሉ፣ ዜማዎቹ አሉ። እነዚህን ደግሞ የሚያቀላቅለው አለ። እነሱ ሁሉ ደስ ይለኛል። የድሮ ከሆነ እሰማለሁ። የአሁን ሙዚቃ ላይስ እንዴት ነህ? የአሁኑ ላይ ደህና ነኝ። ያው እንደዛ ባይሆንም አሉ በድምፅም በገጥሙም አሉ። አሁን የቴዲ አፍሮ ደስ ይለኛል። እነ ኤፍሬም ታምሮ አሉ። የመቼም ማነው እነ ሂሩት በቀለ አሉ፣ እነ ብዙነሽ በቀለ አሉ። ኧረ አሉ በዘፋኝ ተባርኳል። እነ ማሪክ ለገሰን የመሳሰሉ አሉ። እና አሁን ቅድም እንዳልኩሽ ያለ እድሜያቸው ከተቀጩ ያልኩሽ አንዱ እሱ ነው። ትዝ ያለኝ ኬኔዲ መንገሻ። እነዚህ ያሳዝናሉ ሁሉም እና ብዙ ናቸው። በዚህ በዘፋንስ በኩል ያው ቦታውም ያጋጣሚውም ለመገኘት እንጂ ጥሩ ተሰርቶበታል። እንደውም እሱ ላይ ትንሽ ለውጥ ያለ ይመስለኛል። ወጣቱ ላይ ያለ አይነትም ቀይረዋል። ብሉዝ፣ ጃዝ ምናምን እያሉ ጨማምሮበታል። ስለዚህ እሱ ትንሽ ሰፋም ብሏል። ትንሽሙ ብዙ ባለሙያም ይዟል። ቀላል አይደለም። ደስ ይላል። እኔም ዘፍን ነበር እኮ 2 ማይነር 2 ሜጀር አለኝ ቤት ብዬ ከሄድኩ አልመለስም። እውነቴን ነው። ለምን ሜጀሬ ነው። ማይነራው ያስቀረብኝ ሰው አለ ግን መልስ ይመልሳል። ይመልስ 3 4 ሽማግሌ ልክበታል። ይመልስ ጫውታ ይቀጥላል። አባዬ እግዚአብሔር ይመስገን። እኔም ወሬ እወዳለሁ። እውነቴን ነው። ነፍሴ እውነት ለብቻ ሁሉ አወራለሁ። አልችልም። የምታውቂው ሰፈር አለ አይደለም? እዛ ሰፈር ኮንትራት ታክሲ እየመጥቼ ነው አውርቼ የሚሄደው። ደግ ጊዜ ነበረ። ሁሉም የሚልሽ ያዳምጥሻል። አሁን አንቺ ልታወሪ የሚሰማው ይደክማል። ደከም ይለዋል አድማጩ። የሚያወራው ሰውዬ እኮ አልደከመም። እኔ አሁን ዛሬ ማታ እዚህ ሲሄድ ነገ ስለማወራው ነገር ነው የማስበው። እወዳለሁ ስልሽ ይሄን ያለው ይሄኔ ነው እሺ ማለት ነው። እኔ እንግዲህ ይሄ ሾው በሳቅ የተሞላ ሾው ነው። ከአባዬ ጋር ተገናኝቶ አለመሳቅ አይቻልም። ተመልካቾቻችን ጨዋታችን ይቀጥላል። የትም እንዳትሄዱ፣ አብራችን ቆዩ። ተመልካቾቻችን ከእረፍት በኋላ ተመልሰን መጥተናል። ከአባዬ ጋር ጨዋታችን ይቀጥላል። ይሄ የ8 ቦል 8 questions ታይም ነው። እየጠበኩት ነው እንግዲህ ፈራኝ ምን አላውቅም። እየጠበኩት ነው። ይገባል፣ እየመጣ ነው ብዬ አስባለሁ።
እንጠብቀው። 5 ደቂቃ እንስጠው። ዘራፍ ወንዱ አንቺ በእኔን ነው ፈርቶ የሆን የምትይው? አይ ጉድ ጉድ! እኔ ፈርቼ አታስቅኝ አንቺ። እሺ እንዴት ነው ታዲያ? ጠበኩኝና ነገር የቀረው መሰለሽ? ደስ አለሽ በልብሽ ፈርፌ ልትይ። ለማንኛውም ምን ካስት ይችን ያዛትና አይ ምን ራስ ያለኝ አይደል? እውነት ደግሞ ለዚህ ለቢላርዶ ድሮ ተጫውተናል እናቴ። እውነት በሞትልሽ ማንም ፈልጎ ያጣኝም የትም ቤት ብትሄጂ ቢላርዶ ኢትዮጵያን ወክዬ ይሄዳል ስባል አፈሪ ብለውና የልጄ ገብረ ማርያም ዕለት የዓለም የቢላርዶ ሻምፒዮና እንደ ነገ ሊቀበር እንደዛ ሞተልሽ እንዴት ብዬ ቀበር ብዬ እሄዳለሁ። በዚህ የተነሳ ቀረሁ። አይ ምንም ቀራለሽ? ኧረ በጭራሽ ታሪክ ነው ቀራለሽ መላለሽ ምንም አይጨምርም። እንጂ ግን አቋቋም ራሱ የፈራኸው ነው የምትመስለው። ቢላርዶ ስታከብሪው ጥሩ ነው። እውነት ነው። ኧረ አከብረዋለሁ በጣም በሚል ነው እንጂ ደግሞ ቢላርዶ እኔ እፈራለሁ አልፈራም። አሁን እኮ ነው ማን ያላችሁት? አሁን ይሄንን ፑል አልነው። ቴብል ፑል አልነው። ቴብል ፑል አሁን ተቢላርዶ በላይ ስማን ነው። ጣሊያኖች ነበሩ አንድ ጊዜ የምን አድዋ ድል ጊዜ ነው። ለብቻ የገጥሚያቸው ጁቬንቱስ የሚባል ክለብ አለ። አንድ ምሽት 13 ሰው ነው ያሸነፉት። ይችላሉ ካልሽ ወይ ታሪክ። እሺ ይኸው እንግዲህ ጀምር። ብጥለው ገለበጣል። አይ የለም በሀገራችን ድሮም ሴት ልጅ ክብር ናት። ስለዚህ አንቺ ጀምሪ ካልክ እንግዲህ እሺ ጀምሪ። ችግር የለም መጨረስ ነው እንጂ ዳው መጀመር ቀላል። እሺ እንደው ይሻላል። አቤት አባዬ እኔ አሁን ለአንተ ጥያቄ አለኝ። ግን ከጥያቄ በፊት አንድ ቦነስ ጥያቄ ይኖረኛል። አልችልም። እንደፈለግሽ ጠይቂ። እሺ ታሳያለሽ፣ እንዲህ ታሳያለሽ። በኋላ እንዴት ይዋልሽ? እሺ ማለም አለብሽ። ኢላማ ጥሩ ነው ለሰው ልጅ። እሺ ጥያቄ ልጠይቅ። ከምትወዳቸው ከሁለት ሰዎች ነው የምጠይቅ፣ ከማንዴላ እና ከሙሉዓለም። ሁለቱም የኔ ናቸው። መንታ በያቸው። እሺ እንዴት አድርጌ አንዱን ታንዱ ጠያለሁ? ኦኬ አንዱን እስኪ ምረጥ። ኧረ እንደው ልመርጥ። በእውነት እሺ እንደው አልጫነህ። እሺ ጥያቄ አለ ለእኔ ወይስ ልጮት? ተጫዋች እንጂ። እሺ ወይኔም እንግዲህ አሁን ትላለህ። እሺ ከኬንያና ከኢትዮጵያ ሙዚቃ የማን ትመርጫለሽ? አባዬ እንዴ ያወቅ ለምን ሁለቱንም እወዳለሁ። ነገር ግን ኢትዮጵያዊም አይደለሁም። ይነዝርሻል። ጎሽ እግዚአብሔር ይስጥሽ። እና የኢትዮጵያ ሙዚቃ እግዚአብሔር ይስጥሽ። የእኔ ተራ ነው እንግዲህ። እስቲ ተጫወት። እየጠየቅኩ እየመለስክ ትመታለክ። እቺ ነገር ታዝናናለች። ከወፌ ቆመችና ከሜድን ቻይና። ከወፌ ቆመችና ሜድን ቻይና። ትልቁ ነገር ያለው ሜድን ቻይና ላይ ነው በለው። ስትገዳይ እያመቻቸውልሽ። እሺ እኔ ልጠይቅሻ ደግሞ። እሺ ተጫማና ተሽቶ በቴስታር ከባድ ጥያቄ ነው የመጣከው። በጣም ከባድ ጥያቄ። በሁለቱ የማልደራደርበት ጉዳይ ነው። በሽቶና በጫማ አባዬ እኔ የሚለፈኝ እንዳለው እንዳንተ ይለፍሽ።
እውነቴን ነው። በጣም ነው ሁለቱንም የምወደውና ግን ግዴታ ነው ካልከኝ ወይኔ መቼስ ሰው ያለ ጫማ አይሄድ። እንደገና ደግሞ ሰው እንደው ጥሩ ጠረን መሽተት አለበት ይገባል አይደለ? እውነት ነው። እስቲ በጫማ ልሂድና የጠረኑን ጉዳይ አስብበታለሁ። አይሻልም? ልክ ነው። እውነት ነው እንጂ አከበድክብኝ። ግን እንደዚህ ነኝ። ተንኮለኛው ይሉኝ ነበር ድሮ። በእንደዚህ አጥር ሰራባቸዋለሁ። አሁን ራሱ እኔ ከበደኝ፣ አቃተኝ እኮ ያቅታል። ነው። እሺ ከኤፍሬም ታምሩና ከቴዎድሮስ ታደሰ አሁን ሁለቱ ይመረጣሉ። ለምርጫ ይቀርባል። እንደው ትንሽ ክፍተት አታይም? ከዚህ ዘመንና ከዛ ዘመን ብትይ በአምና ወደ አልተዳርኩ በዘንድሮ አልቻሉ ዘንድሮ እንዲህ ነበር የመለስኩልሽ። እሺ ከባድ ነው። እኔ ግን ያኔ እኮ እንዲህ አንድ መትቼ በሙሉ አንጫጫቸው ነበር። እነዚህ በአንድ ምት አሁን አይንም ደከመ። ተጠያቂ ነኝ መሰለኝ። ከጥያቄ አውጣኝ። እኔ የምልሽ ፈራው ተፋሽንና ተሙዚቃስ? ይሄ በጣም ስማ፣ ሁለቱ እኮ አይለያዩ። ሙዚቃ አብረው ነው አልፎ አልፎ ይመጣጠራሉ። አቅርቦት ላይ ይለያያል። በጣም ከባድ ነው። አሁን ይሄ እንትን ነው ለእኔ በተለይ ይከብዳል። ለምን ጥያቄ ግን አልቻልኩም። ግን ያው ሙዚቃ ልምረጥ እስኪ። ሙዚቃ የዓለም ቋንቋ መግባቢያ የሚሉት ማን አለሽ? ተንደርድራ ሰፍ ብላ ገባች። እሺ አሁን እኔ ጠያቂ ነኝ። አባዬ ከቲያትርና ከፊልም የቱ ይከብዳል? ይከብዳል። ቲያትር ይከብዳል። እውነት? ኦኬ። ለምን? ያኛው ጊዜም አለሽ። ይሄ ህዝብ መሀል ነው። የሰው አይን ይፋጀር ሲባል ሰምተሻል? አዎ። ሆነሽ ስትሰሪ ፊት ለፊት ስትሰሪ አይን ያስፈራል። ያው እንጀራ ነው እና ትሰሪዋለሽ። እስኪጀመር ፍራቻ አለ። ምንም የሚካድ አይደለም። ተጀመረ በኋላ ግን የት እንዳለም ማትለይ ሀሳብሽ በሙሉ የሚባለው ላይ የት እንደምትሄጂ ምን እንደምታደርጊ ስለሚሆን ሰው ትዝ አይልሽም። ስለዚህ ቲያትሩ ከበድ ይላል። ፊልም ጊዜ ያሉ ይደገማል፣ ይበላሽም ይደገማል። ዘራፍ ወንዱ ላወጣው ነው። አውጥቼ ከባድ መታ እንዳትጨርስብሽ ወይ ጉድ! ተነግሯቸው ነው ግን አልገባም ያሉ ማን አለው? ለካ ይሄ ነው። ልክ ነሽ። እቀጥላለሁ። አለክ ለእኔ ጥያቄ ወይስ ልጨርሰው? ያለኝ ምን ጥያቄ? እዚህ ያለም ጥያቄ ያልቃሉ። እሺ ከጥፍር ቀለምና ከከንፈር ቀለም? አይ የከንፈር ቀለም ልሞትልሽ። እውነት ስልክ እኔ ብዙም የጥፍር ቀለም ብዙ ማድነቅ ያታይም የሆነ ከለርለስ ነገር ነው። የከንፈር ነው የምትወጂው? የከንፈር ጥሩ አድርገሻል። ወሳኙ ነው። እኔ ግን አንድ የቦነስ ጥያቄ ይሰጠኝ ከማስገባቴ በፊት ማለት ነው። እስቲ ያስገቢው። አባዬ ወደፊት ስታንዳፕ ኮሜዲ ለመጀመር አላሰብክም? እንዴት ነው ማለት? አሁን ሳይ በጣም የምታስቅ ሰው የምታዝናና ሰው ነህ። ጀግና ነሽ፣ ጎበዝ። እንኳን እኔ ሆንሽ። እኔ ባትሆኝ ቆጨኝ ነበር። ሌላ ሰው ቢሆን አሁን በቃ የትም ቦታ ሲሸነፍ አልወድም። እውነት ልሞትልሽ ገብቼ እሷ ጋር ነች።
በእግዚአብሔር ይስጥሽ። የመጨረሻውን መልስ እንጂ ማን ያልሽኝ? አይ ወደ ኮሜዲው ሀሳቡ አለ። እቅዱም ተይዞለታል። በዘንድሮ ዓመት ተብሎ ታስቧል። እንግዲህ የሚጽፉና የሚያዘጋጁት ጋር ነው ንግግራችን። እነሱ ያው በሂደት ላይ ናቸው። የሆነ ቀን እንግዲህ ብቅ እንላለን። ያው ከፊልሙም ጠፋ ብለሃል። እንግዲህ የሆነ ነገር ይዘህ ትመጣለን ብለን እናስባለን። ለየት ባለ መልኩ የሆነች ነገር ይዘን እንመጣለን። እግዚአብሔር ይመስገን እንመጣለን። ተስፋ አባዬ አትፍራኝና እኔ ያሸነፍኩ እንጂ ምንም አላደረኩም እኮ። እኔ እየጥበረበረኝ ነው እንጂ ተሸንፌ እኮ አትታየኝም። አሁን የቱ ጋር እንዳለች እዛ ጋርም ትመስለኛለች። እዚህ ጋርም ትመስለኛለች። አልቃለች። አታስብ። ተደብድባ እኮ ነው ተደብድባ ቀኑ ሙሉ እንዲህ ሲሏት በቀደም ዕለት ጓደኛዬ አባት ልጆቹን ሲራገም ሰምቻለሁ። እኔ በኋላ ጠይቄ ስረዳች ነገር ልጅ ባሊና ስሙ ባሊና። ኦኬ መድኃኒዓለም ባሊና ያድርገህ ሲል ሰምቼዋለሁ። አሁን የገባኝ እኮ ትዝ አለችኝ። በቃ እንደዚህ ኳስ እንዲሁ አትረፍ ተደብደብ ማለቱ ነው። ቤት እርግማን ግን ምን ዋጋ ነው? ልጁ እንደ ፍየል እርግማን ተስማምቶታል። እንዴት ያምራል መሰለሽ! ዝግባ ቤት ትከሻ ከሱ በኋላ ትከሻ ይቻላል። እንደዚህ ነው። ግን ምን ዋጋ አለው? የልጅ ብኩን ሆነበት። አባትየውም ወዶ አደደ። አስማለችበት። እፍን ታደርገዋለች። ፍጠጠጥ ወይኔ አባቴ ማን የሚለው አፈር ብላ አፈር ያስበላው። እውነቱን ነው። እንደውም የዚህ ባሊና እጥፍ ያደርግለት ታስቦ ያናድድኛል። አባዬ ከመሄድ በፊት ማለት የምትፈልገው ነገር ካለ? እኔ ግን በመጀመሪያ እዚህ ሾው ላይ የሚስቲ ቶክ ሾው ላይ ስለተገኘ አክብረኸኝ ስለመጣ እግዚአብሔር ያክብር። ቆንጆ ጊዜ ነበረን። በጣም አመሰግናለሁ። ለተመልካቾቻችን ለአድናቂ ወዳጆች የምትለው ነገር ካለ እባክህ። እንግዲህ ለአድናቂዎችም ለወዳጆችም ለተመልካቾችም ሁላችሁንም ከልብ አመሰግናለሁ። ያለ እናንተ እዚህ መድረስ አይቻልም ነበረ። በስተመጨረሻም ላይ ያው ቅድም እንዳያችሁት ፊልሙ ላይ ላለው ወግ ማድረግም ስላበቃችሁን ወዳጆቼ፣ ይሄ ሙያ ሰው እንደማይረሳ ዋጋ እንደሚከፍልም ተረድተንበታል እና በእናንተ ስለ እናንተ መድኃኔዓለም ለሁላችሁም ያሳችሁን ያሰባችሁትን ያርግላችሁ። እዚህ ያላችሁትን በሙሉ ኑሩልኝ፣ ውለዱልኝ፣ ክበዱልኝ፣ ወልዳችሁ ሳሙ፣ ዘርታችሁ ቃሙ፣ እንጀራ ያውጣላችሁ። አሁንም በያዛችሁት ስራ ቀጥሉበት። ትልቅ ሙያ ነው የያዝነው። ትልቅ ለመሆን መድኃኔዓለም ሁላችንንም ይርዳል። ይህን ነው የምለው። እንግዲህ በጣም አመሰግናለሁ። ደህና ደሪ። አሜን። ደህና ደሪ። በጣም ዘና ብያለሁ። አይሆፕ እናንተም ዘና ብላችኋል። በሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኛለን። ይሄ የምትመለከቱት የነበረው የሚስጂ ቶክ ሾው ነው። ዩቱባችን ሰብስክራይብ ማድረግ እንዳይረሳ። እስከ ኔክስት ዊክ ፒስ። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት።